20 ሺህ ብር አስገባልሃለሁ አልኩኝ። ኔትወርኩ እንደው በተበላሸ ዛሬ ከኔ ጋር እልህ የሚያያዙ ሰዎች አሉ። 20 ሺህ ብር አስተላላ 25 ሺህ ብር አደርግልሃለሁ ግማሹን። እሺ በአንድ ፖይንት 500 ብር ማለት ነው። ግን ኔትወርኩ ሳይበላሽ አይቀርም። እሺ ላክ። አንተ 50 ሺህ ግባ። እኔ 50 ሺህ ግባ። ምን ጌሙ ጀምሯል እንዴ? አዎ። ኧረ እኔ እያየሁት አይደለም። ተው። እሺ ከጀመረ ቀጥሩ፣ ችግር የለውም። እኔ ስንት እንደሆነ ግን አላየሁትም። እኔ እንጃ፣ እግዚአብሔር ለእኔ እየታየኝ አይደለም። ኔትወርክ ትንሽ ምንም በቃ እኔ ጋር ይታየኛል። እኔ እያየሁልህ ነው። እንኳን 50 ሺህ ልገባ ገና 300 ነው ያለው እኮ። ከእንደገና ይጀመራ። አቋርጦ ከእንደገና አይቻልም። እሺ ከእንደገና እሺ ከእንደገና ተገላገልኩ። ገና እጫወትበታለሁ ገና ጋይስ ምንድን ነው? ምን እያለ ነው? አውቆ ምን ብሎ ነው? ንገሩኝ። እኔ ጋር ተቋርጦ ነበር። ምን እንዳለ ብቻ ንገሩኝ። ይሄ ሰውዬ ምን እንዳለ ብቻ ንገሩኝ። አውቀ ነው እንዳለ ስትሪ የነበረውን ነገር እንዳለ ሰምቻለሁ። ህዝብ አታታለ ፓስተር ምን አደረኩ? ህዝብ አታታል። ምን አድርጌ ያታልልኩኝ? ደግሞ ምን አጠፋው? ሶስት መቶ ሰባ ነበርክ እንዴ አንተ? አንተ ደግሞ 3000 በ50 ሺህ ካሸነፍክ እኔም ትራንስፈር አድርግልሃለሁ። ኧረ እኔ ትራንስፈር አድርግልሃለሁ። 20 ሺህ ብር ልክልሃለሁ። አንተ በዚች 5 ደቂቃ ግን ኦርቶዶክሳውያን እኮ እንዳለ እኔ ጋ ናቸው። አሁን እኮ ሶፊ ተጽዕኖ ፈጣሪ እኮ ነው እንዳለ እኮ ነው እዚህ ያለው እኔ ጋ እኮ ነው ሰው ሁሉ። መች እኮ እንደው እንደምትቀየር ነው እንጂ አንተ እኮ እንዳለ ሰው ይባላል። አዎ አንተ ጋር ነው እንዳለ ያለው ሰው። ተጫወትበታለሁ እያልክ ነው አይደለ ፓስተር? ሰምቻለሁ። ምን ገና ጫወትበታለሁ ያልከውን ሰምቻለሁ። አይደለ ገና እንጫወታለን ነው ካልኩት። አየህ ዛሬ ኔትወርኩ እንደው እንደፈለገ ቢጠፋ እንደው አከራይ ምናምን ብሎ ተናግሮኛል። ሰይ ሰው የለም እንደ አንተ ጋር ሰው የለም መሰለኝ እሱ ጋር። እነዚህ ታብታብ እያደረጉ 50 ሺህ ሊያደርሱት ነው እንዴ? ገና እጫወትበታለሁ አልክ አይደለ? ገና እንጫወት። በአንተ ተጫውተን እናሳያለን ፓስተር። እስካሁን ገና እኮ እንደው በጣም ነው የሚገርመኝ እኮ እስካሁን ገና 400 ነህ ብቻ። ኤኒዌይስ ምን ነው ይታያል ቁጥሩ። የት አላችሁ? እዚህ ኦርቶዶክሳውያን እኔ ጋር የላችሁ? እኔ ጋር የላችሁ? የሉም እንደ እኔ ጋር
የኔ ኔትወርክ እያስቸገረ ነው። እኔ ጋር አላስቸገረም። መውጣት አይቻልም። ፓስተር ቸርች አይደለም የለም እኮ ያንተ ገና እኮ ምንም እኮ 6000 እኮ ነው። ገና እጫወትበታለሁ አልክ አይደለ? ገና እኛ እንጫወትበታለን። ፓስተር እንዳረሳ ችግር የለውም። 50,000 መቼም አገባም መቼም። እኔ ደግሞ የሆነ ሪሰርች መስራት የምፈልገው አለ ቁም ነገር ለጌሙ ቀን ማወቅ የፈለግኩትና እኔ ያዘጋጀው ድብቅ ጦር አለ። እስቲ ምን ላይ ማን ከአንተ ጋር እንዳለ ዝም ብሎ እዚህ እኔ ጋር መጥቶ ፈለገ ተጽዕኖ ፈጣሪ ይላል። የት አለ? ምኑ ጋር የት አለ? ይሄ ራሱ እኮ ቀል አይደለም እኮ ፓስ። ይሄ ራሱ እኮ ቀል እኮ አይደለም። የት አለ አንተ ጋርስ? እስካሁን እኮ ከአንድ ሺህ አልሞላህም እኮ እስካሁን። እኔ እኮ አላልኩም እኮ እኔ እኮ አንተን ነው እኮ እኔ ጋር ምንም እኮ ለመሙላት እኔ እኮ ነግሬሃለሁ። የድብቅ ጦር አዘጋጅቼ ምን እንደማደርግ አሳያለሁ ብያለሁ እኮ። እኔ እኮ 50,000 20,000 ገባለሁ 1,000 አላልኩም እኮ። አንተ ግን በኮንፊደንስ ልክ ከጀርባ ሰዎች ያሉ ነው የምትመስለው። 50,000 ገባለሁ አንተም 25,000 ብር ታስተላልፋለህ አልከኝ ማለት ነው። በህይወት ደስተኛ ነህ ፓስተር? አየኔ ምን ያህል ተጽዕኖ አንተ ላይ እንደምፈጥር አየው አይደለ? ከ6,000 እንኳን ማለፍ አትችልም። ምን አይነት ተጽዕኖ? ቆየ እኮ ከ6,000 እንኳን አታልፍም። 4,000 ሰው አለ አንተ ጋር 450 ሰው ነው ያለው። እንዳለ ሶፊ ተጽዕኖ ፈጣሪ ኔትወርኩ በጣም አስቸጋሪ ነው ዛሬ። እንዲህ ላድርግልህ እሺ። 3 ጨዋታ ላጫውት። አሁንም እድል ልስጥ። 20,000 መሙላት ከቻልክ 20,000 ተው፣ 50,000 ለዘላለም መሙላት። 20,000 መሙላት ከቻልክ 10,000 ብር 3 ያስተላልፍልሃል ማለት 30,000 ብር። ጠዋት አንተ ለፈለከው ለራስህ አይደለም። አልፈልግም። ብሩን ትራንስፈር እንዳታደርግልኝ 50,000 ግን አሸንፈኝ ያሳያለሁ። አልፈልግም። ኦኬ ለሚስ እሺ ጎሄድ ጋይስ በንብርክክ እየሄድኩ ማለት ነው። አንተ 50,000 ከደረስክ እኔ በንብርክክ እየሄድኩ የምለው ሰርፕራይዝ ያደርጋል። ምን እንደምል አንኤክስፔክትድ ነገር አልነግርህም። ምን አይነት ማን አጠገብ ቢሆን እንደዚህ ትምክትና እንትን ያስከው? ትምክት አይደለም እኮ ይሄ። ታዲያ እንችላለን እንችላለን። ይሄ ትምክት አይደለም። የምን አካኪ ዘራፍ ማለት ነው። ደግሞ አትጩ። የተኛ ሰው አለ። ድምፅን ቀንስ አውራ። እኔ ጋር ሌላ ሰው ጋር ጩ። እኔ ጋር እንዳትጩ። ቱቦ እኮ የኔ ነው። አንተ የሰጣኝ ቱቦ አይደለ፣ የራሴ ቱቦ እኮ ነው። አይ ቱቦ እንደተከፈተ እኮ ሊዘጋም ይችላል። ጋይስ ግላቡን ተጠቀሙትና 50,000 ነው መግባ። 50,000 ገብተን እናሳየው። እሺ ቶሎ በሉ። እኔ ለ50,000 ከገባ አንተ እንደዚህ ቁጭ ብዬ እንቅልፌን ተኛለሁ። ፓስተር ቆይታል እኮ አንተ ከተኛ። ኧረ በእናትህ ተወዳት ለመሰለ እንደዛ አልኩ። እግዚአብሔር ሰው በጣም እኔ የሚደንቀኝ አንድ ነገር እንዴ የሚሰጡ ጊፍት ራሱ ምን አይነት ነው? እኔ እኮ ለጌም የሆነ ቀን ያስቀምጥኳቸው መግባት አለብን። ይኸውላችሁ ይሄንን ፓስተር ግን ተውት። ይህን የመሰለ ሰውን በዳዴ ማስኬድ ራሱ በሰሜት ያስጠይቃል። ግን 50,000 ገብተን እናሳየዋለን። ቶሎ ቶሎ በሉ። እሺ ቲም ወርክ እንደማትገባ ነው እኮ የምነግርህ። 50,000 እኔ እኮ ኮንፊደንስ ነው የሚገርመኝ። አንተ
አንተ ጋር ያሉ ሰዎች ምን አይነት ናቸው መሰለ? ፈለገ ተጽዕኖ ፈጣሪ ከዚህ ያለፈ አሻራቸው እስኪደክማቸው ከመጽሐፍ ውጭ አንተን 50 ሺህ ማንም ሰው አያስገባም። እኔ የጌሙ ቀን ስንት ሺህ ገብቼ እንደማሳያ አሳያለሁ። 455 ኮይን እንትን በለ ከአንድ ሺህ ያልሞላ ሰውዬ አሁን ትሪፕል ነው ይወላችሁ። ሁላችሁም 50 ሺህ እንዲሞላ ማድረግ አለብን። እሺ እኛ ፓስተር ቸኩለ የተናገርካቸው ብዙ ነገሮች አሉ። ብዙ ነገሮችን አይተህ ተምረህ ትወጣለህ። ሌላ ጊዜ ቸኩሎ መናገር እውነት አደርጋለሁ። አሁንም ቃሌን ለዘላለም አላጥፍም። 25 ሺህ ብር አስተላልፍልሃለሁ። አልፈልግም፣ እኔ ገንዘቡን አልፈልግም። ለፈለከው ቻሪቲ ስጥ። ባለፈው ቆይ ባለፈው አንተን አቅፎ የሆነ ነገር ሲናገር የነበረው አዲስ ቸርች የከፈተው ላይሰንስ የከፈተው ልጅ ለሱ ትልክልኛል። አሁን ትሪፕል ነው። አንድ ጊዜ ፓስተር ድምፅህን ቀንስ በእናትህ። ትሪፕል ነው ጋይስ፣ ቶሎ በሉ። 50 ሺህ አስገቡ፣ ቶሎ በሉ። ትሪፕል ነው፣ ቶሎ በሉ። አሁንም 50 ሺህ ኦ ማይ ጋሽ ይላል ፓስተርዬ። አይን ፍጥጥ ጥርስ ግጥጥ። ጋይስ ቶሎ በሉ። 50 ሺህ ግድ መግባት አለብን። ትሪፕሉን ተጠቀሙት። ወይኔ ፓስተር ቶሎ በሉ 10 ሺህ ነው የቀረን ተወዳጆች፣ 10 ሺህ ብቻ ነው የቀረን። ጂሰስ 10 ሺህ ብቻ ነው የቀረን። ቶሎ በሉ። እመቤቴ ማርያም ፓስተርዬ ኧረ ፓስተርዬ አቸኩል ብያለሁ አላልኩ? ለነገሮች አቸኩል። ችግር የለውም። ነገ ሪከርዱን ታየዋለህ ፓስተርዬ፣ ችግር የለውም። ብሩንም እንዳልክልኝ ምንም ነገር አልፈ አይዞህ፣ በዳዴ የማትሄድም። ሪከርዱን ነገ ታየዋለህ። ሰዎች ስክሪንሻት አድርገው ይልኩልሃል። ምኑን ጌም እኮ የተጫወትን አይደለም እኮ አሁን እኮ እኔ 50 ሺህ መግባታችንም ስላልክ እኮ ነው። አሁን ይኸውልህ 50 ሺህ መግባታችንም አልከኝ እንዴ? 50 ሺህ መግባት ለኔ ቀላል ነገር ነው። የጌም ሁለት ጭራሽ ፓስተር አንዴ እያካፋ ነው። ቆይ አንድ ጊዜ እያካፋ ነው። አንዴ ያልኩትን ስማ። ጁን 14 ሰኔ 7 በስክል ትጋጠመኛለህ አውቃለሁ። አሁን ግን እኔን ምን አልከኝ ፓስተር? 50 ሺህ መግባት አችልም እንዳለ ኦርቶዶክሳውያን ዝም ብሎ ፈለጋት ናቴዎስ ተጽዕኖ ፈጣሪ ይሉሃል እንጂ አንተን በምንም ታምር 50 ሺህ አያስገቡም ነው ያልከው። ይሄው 50 ሺህ አለ አለቅ። የት ሁላችሁም ፓስተር ሶፊ ጋር አይን ፍጥጥ ጥርስ ግጥጥ እያላችሁ ጻፉለት ፕሊስ። አዳምጣ ሚዩት ነው ማድረግ ፓስተር። ዝም በል እና የተነጋገርነው ምንድን ነው? 3 ጨዋታ ይሄኛውን ስንት ገብቼ ለቃሌ ሟች ነኝ። ይኸውልህ ለቃሌ ሟች ነኝ። እሺ ምን 3 ጊዜ አጫውታለሁ። 3 ጊዜ 50 ሺህ ከገባህ አንተ አልኩ 20 ነው ያልከው። 25 ነው 20 ነው ያልከው አይደል? እሱ የቅድሙን አልፈልግም አልክ። 3 ጊዜ 50 ሺህ ከገባህ እኔ 25 ሺህ ብር ለፈለግከው ቻሪቲ ለራስም ተጠቀሙ ቁርስም ብላበት እሰጥሃለሁ አልኩ። ቃል እኮ ነው። አንድ 50 ሺህ ሞልታል አለ ወይስ ተቋረጥኩኝ? አለ አንድ 50 ሺህ ሞልታል። አሁን 50 ሺህ ካልገባ ተፋረሰ ማለት ነው። የመጀመሪያው 50 ሺህ ገባውም አይሰራም። አሎ ተወዳጆች አይሰራም። እሺ ነገርኩ። 3 ጊዜ 50 ሺህ ካልገባህ አይሰራም። እኔ ጋር ያላችሁ ሰዎች አሁን የምታደርጉትን ብቻ አድርጉ። ታብታብ አድርጉና አሁን ትሪፕል ነው።
ትሪፕል ስለሆነ አንበሳ አይቻልም። ለጌሙ ቀን የሚቻለው ጀስት እንድናሳየው ብዬ ነው። አስጀምረው። ምኑን ላስጀምረው? ጌሙን አልሞላውም። 50 ሺህ ብለህ ልታፍር ፈልገህ ነው እንዴ? ኦልሬዲ ተጀምሯል እኮ 4 ሺህ ነው 5 ሺህ ገብተሃል። እኔ እያሳየኝ አይደለም፣ እግዚአብሔርን እያሳየኝ አይደለም። ምንም እንዳታፍር። አሁን እያሳየኝ አይደለም። ለእኔ የእኔ ወዳጆች ፈለገ ጋር ትሄዱና አይን ፍጥጥ ጥርስ ግጥጥ ትሉታላችሁ። ሄዳችሁ አይን ፍጥጥ ጥርስ ግጥጥ በሉልኝ። ቴንኪዩ። ይኸው እንደውም ፖዝ አድርጎ አይኑ ፍጥጥ ጥርሱ ግጥጥ ብሏል። ሰሜን በክፉ አታንሳው። እፎይ 3 ደቂቃ ነገረች። አይቻልም። ከእንደገና አይቻልም። እየታየኝ አይደለማ። እየታየኝ አይደለም። እግዚአብሔርን እየታየኝ አይደለም። ምንም 5000 ምናምን ይታያል። 5000 ምናምን አይቻልም። እግዚአብሔርን አልታየኝም። 5000 ምናምን ይታያል። እግዚአብሔርን አቋርጠውና ከእንደገና ላክልኝ። አይቻልም። ከፈለክ ይሄንን ከሞሉ 50 ሺህ ሙሉ፣ ካልሞሉ ሰዓት ስለሄደ 2 ደቂቃ ስለቀረን ይታያል። አሁን ፈለገ ጋር ትሄዱና ፈለገ ተጽዕኖ ፈጣሪ የሚለውን ትተውና አይን ፍጥጥ ጥርስ ግጥጥ በሉልኝ ይሉና ትሪፕል ነው ጋይስ፣ ትሪፕል ነው። እኔ ትሪፕል ብለው ጽፋችኋል። ትሪፕል ከሆነ ትሪፕል ተጠቀሙበት። እኔ ስለ እውነት ነው የምላችሁ፣ ምንም እየታየኝ አይደለም። እኔ እንጃ እኔ ምን እንደሆነ ምንም። ዝም 2 ደቂቃ ነው የቀረች። አለቀልህ። ገና ነው። ምንም ገና አይደለም። 1 ደቂቃ ከምናምን ነው የቀረ። አልታየኝም። የቅድሞ 50 ሺህ በዜሮ ነው የምጣፋው። የለም ገና ነው። ደግሞ ግላቭ ምናምን ሲሰጡ በሌላኛው አካውንት መተኔ ጋር አበባ ትስጥ ፓስተር ከምር እያየሁ፣ አለበለዚያ የጌሙ ቀን እኔም አበባ እንዲሰጥ እንትን እንዲሉ አደርጋለሁ። ሆነ እንዴት እንደማደርግ ምን አይነት ሰራዊት እንዳዘጋጀውብህ አልገባህም። አይን ፍጥጥ ጥርስ ግጥጥ አለ። አይን ፍጥጥ ጥርስ ግጥጥ ጣፉ ሂዱ እየፈጠጠ እንደሆነ ቆረ እያየሁ ጋይስ፣ ቶሎ በሉ። የቅድሙ በዜሮ ነው የሚዘ አይደለም የሚባል ነገር የለም። ካልገባ 50 ሺህ ካልገባ አልገባህም። ቶሎ በሉ። ካልገባ አልገባህም። እንገባለን፣ እግዚአብሔርን እንገባለን። 3 ጊዜ መግባት አያውቅት አይደለ? እኛ ምንም ይሄው አለቀ። 50 ምናምን ሰከንድ ነው የቀረው። ቴንክ ዩ ጋይዝ። እሺ ተጽዕኖ ከዚህ በኋላ ፈለገ ችግር ፈጣሪ ነው የምትሉት። ችግር ፈጣሪ ፈለገ ችግር ፈጣሪ እያላችሁ ጻፉ። ፓስተር ተው እንዴ! አረበና ከሰማይ የሆነ ነገር ቢመጣም አትሞላም። በቃ የለም። ፈለገ ችግር ፈጣሪ እያላችሁ ጻፉ። እሷን ፖዝ አድርጓል። ችግር ፈጣሪ እያላችሁ ጻፉ። 20 ሺህ የቀረን ተወዳጆች፣ 20 ሺህ የቀረን። ዳን መቼ አለቀ? አለቀ። እኔ ስንት ነኝ? 28 ሺህ 29 ነው። 28 ዳን አንድ ቻንስ ነው የምሰጥህ። ሂድ። ቅድም በኔትወርክ ምንም እኮ ቻንስ የለውም። ወረድ ያደርገን እኮ ሳይተናል። ፓስተር አልተደረገም። የለማ ቅድም ኔትወርክ ምናምን ስላልክ ነው ቻንስ ሰጠው እኮ። የቅድሙማ ሆኗል። የቅድሙ ሆኗል። ኦልሬዲ ድል ነስተናል። እግዚአብሔርን ሆኗል።
እኮ በኔትወርክ ምክንያት ስላሳበብ ሁለተኛውን በኔትወርክ ምክንያት ስላሳበብ ፓስተር ችግር የለውም። በዚህ አጋጣሚ ሁላችሁም ጁን 14 ሰኔ 7 በኢትዮጵያ ከምሽቱ 2 ሰዓት ወንድማችን ፓስተር ሶፎንያስን የዛን ቀን እነማን ጋር እንደሚሆኑ በእናትህ ተጠቅቀው ኦርቶዶክሳውያን፣ ፕሮቴስታንቱ፣ ጆቫ ዊትነስ፣ ሐዋርያት፣ ሙስሊም፣ ዋቂ ፈታዎች በሙሉ ከዛስ የአርሰናል ደጋፊዎች ምክንያቱም እንግሊዝ ነው መሆነው የዛን ቀን ጁን 14 ዩኬ ነው መሆነው እንግሊዝ ነው መሆነው። ስለዚህ እዛ ዩኬ ላይ የአርሰናል ደጋፊዎች በሙሉ ወደ እኔ ነው የሚመጡት። ምን ልበል? ስለዚህ እኛ ጋር ያለው እናንተ ጋር ካለ ይበልጣል። እኛ ጋር ያለው እናንተ ጋር ካለ ይበልጣል። ፓስተርዬ ምንም እንዳታስብ። ማንንም ይዘህ ልመጣ ትችላለህ። ሁሉንም በፍቅር እንማረካለን፣ እንገዛችኋለን። እኛ ጋር ይመጣሉ። እመነኝ። የአንተ ተጽዕኖ ፈጣሪ እንደው አንበሳ ቀርቶ ትንሿን አንበሳ እንኳን ያወረድልህ ሁለት ያጫውቼ አለ። አንበሳ ማየት ከፈለክ አንበሳም ያወርዳሉ። እግዚአብሔርን እኔ ምን አለ መሰለህ፣ እኔ ባንተልህ እኔ አሁን አለ አይደለ ጊፍተሮችን እንዳናረክም በሚል እንጂ የትኛውንም አይነት ነገር በነገራችን ላይ ሁሉ መጠቀም እንችላለን። አንተ አንበሳውን ከወረደ ማለት ነው አንድ ጋላክሲ ቶሎ በሉ አርፋ አንድ አበባ ትሪፕል ነው በል ደከም ትሪፕል ነው ብለህ እስቲ አንተ በባዶ አንድ አንበሳ ይወረድ አንተ ጋር። እስቲ አንድ አንበሳ ይወረድ አንተ ጋር። የኔም ጊፍተሮች እንዴት የናካቸው ፓስተር አልገባኝም። አይ በቁም ነገር እግዚአብሔር እውነቴን ነው እንዴ። ምን ፈጥረህ አንተ ምን ፈጥረህ እኔ እንኳን ተጽዕኖ ፈጣሪው እንዳንተ አላወራሁም። አይ ፓስተሪ እኔ በጣም አዝናለሁ። እኔ እንዳለ አንተ ጋር እኔ ጋር አንተ ጋር እንዳለ አበባ በአበባ ችግኝ ይመስል እንዳለ በአበባ ነው መከራ። አንተ ጋስ እኔ እኮ ተናግሬያለሁ። እኔ ጋር ዛሬ ማንም ሰው እንዳይመጣ ብያለሁ እኮ። አረስላችሁ ማንም አይሰጥህም ፓስተር በቁም ነገር እኔ አልልም። አሁን ምክንያት አለኝ። ማንም ይኸውልህ ገና በማሟሟቂያ ፈለገ አትናቴዎስ በዚህ ያክል ነጥብ የሚያሸንፍ ከሆነ ኢማጂን ፓስተር ይሰማል። እዛ ጋር ተሳስተሃል። 17,000 ገብታል በመክር አንተው ጋር ያሉ ፕሮቴስታንቶች ራሳቸው ፈለገ አትናቴዎስ ተጽዕኖ ፈጣሪ ያሉ ይጻፉ ፕሊስ። ከኛ ቤት ማንም አይልከም። አንተ ጋር እየመጣ ማንም አይልከም። እዛው አንተ ጋር ያሉት ብቻ ይጻፉ። አንተ እኮ እኔን ገና ስታረስ ትቃጠላለህ እኮ። እንደው አንበሳ አንድ ሰው እንኳን ቢያወርድልህ ማለት ነው። በጣም ቢወርድ ማለት ነው ልንገርህ፣ አንድ አንበሳ ቢወርድ ማለት ነው የፈለግከውን ነገር አስደርገኝ እኔ እሺ እልሃለሁ። ምን አልገባኝም። ወረደ እኮ ይኸው አንድ አንበሳ። አላየሁም እኔ ምንም ነገር የለም እኮ ያው የዳነና ያልዳነ ሰው እኩል አይደለም የሚያየው። ፓስተሪ እኛ ጊፍተሮች አናደክማቸውም። አንድ ሰው የለህም። ኤኒዌይስ በጣም ነው የምናመሰግነው የኔ አባት። ጁን 14 ሰኔ 7ን በደንብ ይሄንን ፓስተርን እስከሚያስነጥሰው ድረስ ልኩን እንደምታስገብልኝ አምናለሁ። እኔ ምን ፓስተር የአንተ አይን የብሉይ ኪዳን ነው የአዲስ ኪዳን ነው? አልገባኝም። እንዴት ነው የሚያሳየው? መነጽሩን ስጠኛ ጀምር። ትክክለኛ መልስ። ለካ መነጽር ያስፈልጋል። መነጽር ይፈልጋል። ያለ መነጽር ዝም ብለህ ጠይቃለህ። እንደዛ ብሎ ሙድ አልያዘብንም። ይችኛዋ የምትያለች አለ ይችኛ አዲስ ነች። ኦኬ ፓስተር የአሁኑ 100 ምናምን ሺህ የቀደም 50 ሺህ
ኦልሞስት 3 ጊዜ 50 ሺህ አሸንፈንሃል። እኔ አንድ እድል እሰጥሃለሁ በቁም ነገር። አሁን ግን ቆይ እግዚአብሔርን ኖ አሁን ማልገጥ አይቻልም። አይደለም አስረብሽ አዳምጠኝ። ሶስተኛ እኔ ነኝ እድል የሰጠው። በቃ እሺ እርሰው በቃ አሁን 50 ሺህ ከገባ እኩር ሰው እሺ ቶ እንዴ እኔ ደግሞ ፀጉሩ የሳሳ ሰው እንደውም እኔ መግባባት አልችልም። እንደው በደንብ አዳምጠኝ ፓስተር እኮ ያንተ እኮ ሐሳብን የሳሳብ እሺ በቃ እሺ አንተ ትክክል ነህ። እኔን አዳምጠኝ። አሁን እግዚአብሔርን የተሸነፈ ይዘምራል። ካሸነፍኩ እኔ የምፈልገውን ዝማሬ አዘምርሃለሁ። ካሸነፍኩ አትበል። አንበሳ ካየው ይኸው በዚህኛው ስልኬ አንተ ላይቭ ላይ ገባለሁ። በዚህኛው ስልኬ ላይቭ ላይ ገባለሁ። ይኸው ፓስተር ቆይ ይኸው አንተ ጋር ገብቻለሁ። አያለው አይኔ ቅድም በእውነት ቅድም አላየሁም። እኔ ጋር ዋይ መጣ ምን አላውቅም። አንተ ጋር አንበሳ ከወረደ ሳታሸንፈኝ አንዱን አንበሳ አይቼ የፈለከውን ቅጣኝ። ትዘምራለህ። እግዚአብሔርን ትዘምራለህ። የፈለከው ጌታን በል። ጌታ ምስክር የፈለከውን ሁላችሁ ሀብትሽ የፈለከው ይኸው እያየሁ እንዳታጭበረብር በራስህ ስልክ እንዳትሰጥ እያየሁ ተከታተል። ምንም ችግር የለውም። ተከታተል። የዳነና ያልዳነ ሰው የሚያየው እኩል አይደለም ፓስተርዬ። ምንም ችግር የለውም። እኛ ስለዳንን ያየነውን አይተናል። ችግር የለውም። አንተም እስከምድን ነው። አሁን ግን በደንብ አድርገህ ተከታተል። ከዛ በኋላ እግዚአብሔርን ትዘምራለህ። እያየሁ ነው። ይኸው እያየሁ ነው። አዎ የእመቤታችን ዝማሬ አቤት ዛሬ እጅ ይታያል። ምን እግዚአብሔርን ስነስርዓት ጌታ ምስክሬ ብለሃል ብያለሁ እኮ አልካድኩም እኮ ጌታ ምስክሬ ብለሃል። ስነስርዓት ያዝ። ይኸው እያየሁ ነው። ይኸው የታል? ስልኩን እሱ ጋር አድርገው። እሺ ስልኩን እሱ ጋር አድርገው። ቆይ አዙረው ወደ እኔ። የራስህ ቤት እኮ ነው እያየ ያለው እኮ አይደለም። እሺ ስልክህን እንዳታነሳው። እዚሁ ጋር እንዳለ ቀጥሉ ፕሊዝ። ስልክህን እንዳታነሳ ፓስተር። አላነሳም። እሺ ተከታተሉ። ሀብትሽ እንዲህ አይነት ውርደት በዘራቸው አይደለም። ኧረ ዛሬ ቀን ፍርፈላ ዘንድሮ እግዚአብሔርን ከዚህ በኋላ ማፋፈር አይቻልም። ይኸው ከዚህ በኋላ ካለ ይኸው ያንተ ጋር ነኝ። ጋይስ ቶሎ በሉ። ሀብትሽ ፓስተር እጄን እንዳታንቀሳቀስ እዛው። ይኸው ተወዳጆች አንድ ጋላክሲ በቂ ነው። ቶሎ በሉ ጋይስ። ወይኔ ቆይ ደከመኝ። ቆይ እኔ እኮ አልክድም እኮ። ቆይ እሺ ቆይ አርፈህ ኮፍያህን ተከናነብ። ፓስተር በእናትህ ዝም በልና ተመልከት። ዝም በልና አሁን ስልኩን ከእሱ ጋር እንዳታንቀሳቅሰው። ወይኔ ጉዴ! ሀብትሽ የለም ፓስተር ድመት ናት እኮ በል ጌታ ምስክሬ ብላል። እኔ አልሰማህም፣ አላደምጥህም። ለአንተ ሲባል ከዚህ በኋላ የሚከሽፍ ሌላ ጊፍት የለም። የቀድሙንም እንደው ድንገት አላየውም በሚል ነው። እግዚአብሔርን አሁን ስነ ስርዓትን ይዘህ ትዘምራለህ። እግዚአብሔርን ምታፋፍ በዚህ ማፋፈር ይሄ ቀጠሮ ጌምን በፍጹም አንተ ማትሆን ሰው ነው ማለት ነው። እግዚአብሔር እውነት ነው። ምክንያት መቻፈርኩ ይኸው እኔ ያሳያለሁ። ይኸው ምንም እዚህ ጋር ማጭበርበር አይቻልም እኮ። ኧረ በየ ምን አይነት መንፈስ ነው ያለብህ ባሰር? እዚህ ጋር ይኸው አንተም ስልክ ላይ ይኸው እዚህ ጋርም ይኸው ይታያል እኮ። ይሄ ትንሹ እኮ ነው ታዲያ። ትልቁ አንበሳ ነው እንዴ? ይሄ ትልቁ ነው ፓስተር። አትረብሽ። ጌታን አላውቅም ከሆነ እሺ በቃ ልክ ነው። እግዚአብሔርን እንዴ ምን እንትማ እኔ ግን ድመት ነው ያየሁት። የሆነች ቢጫና ነጭ ፓስተር
እሺ አሲ አንድ የእመቤታችን በጣም የምትወደውን አንድ ዝማሬ ዘምርልን። እውነት ከዶክተር ኪራ ጋር አንድ የዘመርከውን አንድ እውነት በጣም ግን አንተ የምትወደውን እኔ አላስገድድህም። አንተ የምትወደውን አንድ ዝማሬ ዘምርልን። አይዞ ፓስተር አይዞ። ግን እኮ ድመት ነው ያየሁት እውነቱ። አሁን እንግዲህ ወደ መዝሙሩ ተማምነን አሳይቼ ጨርሰናል። አሁን ወደ ዝማሬው ዘምርልን ፕሊስ። ድመት ነው ግን እኔ ያየሁት እኮ። ዘምርልን ፓስተር ዘምርልን። ቤተሰቦቻችን እናክብራቸው ፕሊስ። ዘምርልን ፓስተር። ድኩላ ሰተውህ አንበሳ ነው ብለህ ታታለኛለህ። ለምን ተኩላ አይሆንም? ድኩላም ይሁን ተኩላ ፓስተር ዘምር። ሁላችሁም ሀብትሽ የፈለገ ወንድም እያላችሁ ጻፉ ፕሊስ። ዘምርልን። እሺ አንተ ጋር ስንት ሰው አለ? 800 ሰው። 1000 ሰው ይግባ። ገብቷል። ዘምርልን። ሰዓቱን የዘመርኩ ምን እንደሚመጣ አልጨምርሃለሁ። ምን እንደሚመጣ ዘምርልን። እኔ እየዘመርኩ አንበሳ ከወረደ ሚባል አሁን የለም። በመጀመሪያ ዘምር እኮ አሁን እንደዚህ የሚባል የለም። አሁን መዘመር ብቻ ነው በቃ። ተሸንፋል። ዘምር በመጀመሪያ እኮ ገባኝ። እየዘመርኩ እያለ ሌላ እኮ ድል ልስጥ ብዬ እኮ ነው። አልፈልግም። እኔ ጋር ስለሚወርድ ነው አንበሳ። አይወርድም። አንድ ቻንስ ልስጥ። አንድ ድል እናድርግ። ትዘምራለህ። ሌላ ልዘምር እኮ ነው አይደለም? ልዘምር እኮ ነው። እኔ ጋር እየዘመርኩ እኔ ጋር አንበሳ ከወረደ አቋርጣለሁ። አንተ ጋር አንበሳ ከወረደ ግን እደግማለሁ። ዘምር። እሺ አሁን ዘምር። ትደግማለህ። መድገሙን ዘምር። ዲል ነው። ጀምር። በቃ ቀጥል። እኔም በዚህ ያለው ስክሪንሻት አደርጋለሁ። ቀጥል። ለምን አቆምክ እንዳትለኝ። ዲል ነው ኦልሬዲ። ዘምር። ከዛ አንተ ጋር አንበሳ ከወረደ ደግሜ ዘምራለሁ። ዘምር። ስለ መድኃኒዓለም ፓስተር። እሺ እኔ ጋር ያላችሁ ተወዳጆች አንዴ አንበሳ አድርጉና ከዛ እንዳቋርጥ ታደርጉኛላችሁ። አንዴ ታደርጉኛላችሁ። ማንም ሰው እንዳይሰጠው። ዘምር ፓስተር። እንትና አስተካክል። አንተ ጋር የሆነ ነገር መጥቷል። እኔ ጋር ዝም ብለው ኦኬ በለው። ከዚህ በኋላ ስልክ እንዳታሳይ፣ ሪካርድ ምናምን እንደዚህ አድርጋ አታሳይ። ኦኬ ልበለው አልኩት። ዲስኮኔክት ይለኛል። አይልህም። ጌታን አለኝ። ወይ ኤክስ ምልክቱን ተጫነው ወይ ደግሞ ካንስል ልበለው። ካንስል አልኩት። በቃ ይበቃል። ላይሰንስ ስታወጡ ምንድን ነው ወረቀቱን ማለት ክፍለ ከተማን እንደዚህ ነው የሚሞሉላችሁ። ፓስተር ይሻርፋለሁ። ዘምርልን። እኔ ጋር ተዘጋጁ ሀያላን። እኔ እንዳቋርጥ ታደርጉኛላችሁ። ዘምር ፕሊዝ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ የገብርኤል ድምፅ ተሰማ
የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። አቋረጥኩኝ። ወረደ አልወረደም። ከወረደ ይኸውልህ ነጥብ ከፍ ይላል። ፓስተር ፕሊስ ዝም ብለህ ዘምር። ስለፈጠረ አምላክ የሆነ ሰውዬ እኮ ነው እስክስታ ነው። ኢሞጂ ልከውልህ ነው። ዘምር ዘምር። በል ዘምር። እኛ የ598 ኮይን አንበሳ ነገር ዘምር። ተሰማ ላይ ነው የቆምከው። ተሰማ የመላኩ ድምፅ ተሰማ። አረ ዘምር። በጣም ነው የሚያምርብህ ፓስተር በእውነት። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ከሁሉም ይበልጥ ኢየሱስ አለ። አሁን ከኢየሱስ የሚበልጥ ማን አለ ይላል ዝማሬው። አሁን ፓስተር እንዲህ መቀላቀል አግባብ ነው? አሁን ዝማሬው ላይ ገብርኤል ድንግል ማርያም ወይ ሰላም ለኪ ሰላም ላንቺ ይሁን እያለ አበሰረሽ ይላል እንጂ ከኢየሱስ የሚበልጥ አለ የሚል የለውም። ስለዚህ ፓስተር መቀላቀል ጥሩ አይደለም። ሌላ ጊዜ ከሁሉ የሚበልጥ ኢየሱስ አለ። አንተ የምትቀበለው ሐሳብ የለም። ቆይ የሚበልጥ አለ አላልኩኝም ፓስተር። እኔ ላይሰንሱ ግን እንዳይታገድ ሲባል ግን ይሄኛውን አለፍ ያለው ችግር የለውም። ይደዝም ማተር ፓስተር የሚበልጥ በዚህ አለ። ከሰለሞን የሚበልጥ በዚህ አለ። እኔ የምልህ ፓስተር የገዛውን ሻርፕ ጽሑፉን አንብበን የገዛው አላነበብከውም፣ አልተማርክም አላንዱ። አንተ ዝም ብለህ የማህበሩ ተላላኪ ነህ። እኛስ እንዳንጠቆር ጽሑፍ የሌለው ሻርፕ ነጠላ ነው ገዝተን ያደረግነው። ግን ፓስተር እግረ መንገድን በቁም ነገር ምንድን ነው የሚለው ሻርፕ ላይ ያለው ጽሑፍ እኮ አይደለም፣ ኢንዶሚኒ ፈሶበት እኮ ነው። ቡርቴ ኢንዶሚኒ ነው የሚሰራል ጠዋት ጠዋት ፓስተር እጅግ በጣም ደስ ይላል። በነገራችን ላይ ስፔሻሊ አንተን ማሸነፍ እጅግ በጣም ደስ ይላል ፓስተር። ምክንያቱም እንዳንተ ጌም እኮ አልተጫወትንም ዛሬ። አይኖ በዚህ አጋጣሚ ውስጥ ያላችሁት ወንድሞቻችን እኔና ፓስተር ሶፊ ጁን 14 በኢትዮጵያ ሰኔ 7 ማለት ነው፣ በነጮቹ ጁን 14 ላይ ከምሽቱ 2 ሰዓት ቅዳሜ ዕለት ነው የሚውለው። ከምሽቱ 2 ሰዓት ከባድ የሆነ ፊልም ያለን። በነገራችን ለኛ ኦርቶዶክሲያን በዚህ አጋጣሚ የላይቭ ሪከርድን ሁሉ ለመስበር ነው ያሰብነው። እንደ እግዚአብሔር መልካም ፈቃድ ፓስተር አንተ ጋር ስንት ሰው እንደሚገኝ ባናቅም እኛ ጋር ግን ከ100,000 ሰው በላይ ኤክስፔክት ይደረጋል እና ባረገኘው ነው የምንዘረረ። እኛ እኮ ኦልሞስት 42 ሚሊዮን አልፈናል። እናታቀም እናንተ ቤት እናንተ ቸርች ውስጥ ግን ቁጥር አይፈራም ልበል። አይተዋል ፓስተርዬ፣ የሆነ ቪዲዮ አይቼ ነው አንድ ስሙ ጠፋኝ፣ አንድ የሆነ አገልጋይ ጋር ሄዶ ለቸርች ህንፃ ማሰሪያ የሚሆን
እግዚአብሔር ሆይ 120 ቢሊዮን ልቀቅልን አለው። ፕሮፌቱን ቢሎ ጥሩ ነው አለቅም ብሏል አለ። ታዲያ እኛ ቸርች አይደለም ይኸውልህ። አሁን እኮ የእናንተ አንዱ ቢል ጥሩ ነው ፕሮፌት እንዳንተ ጸጉሩ ለስለስ ያለ ሰው። እኔ የገረመኝ የእግዚአብሔር የመልሱ ፍጥነት። እዲ 120 ቢሊዮን በስመ አብ። ቦሌ መድኃኒዓለም እኮ አልፈጀም እኮ። በጣም የሚገርም ነገር ፓስተር አይደለም። በጣም ይኸውልህ ቁም ነገር ድንገር ወንድማችን እንዲያቆም ፈለገ። እንዲሁም አንተ ጋር የሚያሉ እዚህም ያሉ ሰዎች እንዲያውቁት በኢትዮጵያ ወንጌላውያን አማኞች መካከል እኔ የኢትዮጵያ ወንጌል አማኞችን አልወክልም። እኔ የምሰራው አዳምጣ፣ እኔ የምሰራው ስህተት እኔን ነው የሚወክለው። አንድ በስመ ነቢያነት፣ በስመ ነቢይነት፣ በስመ ሐዋርያነት፣ በስመ ፓስተርነት፣ በስመ ወንጌላዊነት የሚያደርገው ስህተት ህዝቡን ወይም ደግሞ ወንጌላውያን አማኞችን አይወክልም። የሚወክለው ራሱንና ራሱን። ለምንድን ነው የእኛ በኢትዮጵያ ወንጌል አማኞች ምን መሰለ፣ ብዙዎቻችሁ እናንተ ያልተረዳችሁት፣ እናንተ ጋር የረጅም ዓመት ቀኖና፣ ዶግማ፣ ስርዓት፣ ቤተክርስቲያን መዋቅር ወይም ሲኖዶስ አላችሁ። እኛ እኮ እንደ ባለሙያ ከሰላም ሚኒስቴር የደም ፈቃድ አውጥተን እኮ ነበረ ስንሰራ የነበረው እኮ። አሁን ነው እኮ በፓርላማ ተጸድቆ ገና እንደ ቤተ እምነት የተቆጠርነው እኮ ገና አሁን ነው። ስለዚህ ለምንድን ነው ግን ፓስተር ንግድ ፈቃድ የምትወጡት? እንደዛ ነበረ በፊት ሲስተሙ። አይደለም ንግድ ፈቃድ የምትወጡት ለምንድን ነው ማለት ነው? ንግድ ፈቃድ እኮ አይደለም፣ ላይሰንስ ነው። ላይሰንስ ነው። ሁሉም ላይሰንስ አለ። ኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገሪቷ ውስጥ ወንጌል እንድትሰብክ ላይሰንስ አላት እኮ። ልክ እንደዛ ላይሰንስ የለም እኛ ጋር ላይሰንስ የሚባል ነገር የለም። አይ እንደ አላት የሃይማኖት ተቋማት አሉ። አይ ፈቃድማ አላት። መንግስትን በመንግስትን አክብራ ነው። አረ ላይሰንስ እግዚአብሔርን የሚባል ነገር የለም እኛ ጋር። እኛ ንግድ ፈቃድ አለው፣ ላይሰንስ የለንም። አይ አጣራ። ምናልባት እኛ ቤተክርስቲያን ውስጥ ያሉ መነኮሳት ሊይዙ የሚችሉት ላይሰንስ የመንጃ ፈቃድ ብቻ ነው። የቤተ ክህነት መኪኖችን ይነዳሉ። አይ ጠይቅ ጠይቃለህ፣ ችግር የለም ጠይቅ እና ጠይቅ። ዞሮ እኛ ጋርም አሁን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የሚባል ተመስርቶ በጣም ትልልቅ አባቶች ያሉበት በሴኩላሩም በስፒሪቹዋሉም በትምህርትም በልምድም በአገልግሎትም በጣም ለረጅም ጊዜ ያገለገሉ ትልልቅ አባቶች ያሉበት የተዋቀረ ልክ እንደናንተ እንደ ሲኖዶሱ ህብረት ይባላል። በጣም ትላልቅ ሰዎች ያሉበት ጨዋዎች፣ ስርዓት ያላቸው ህይወታቸውም አገልግሎታቸውም ታይቶ ተፈትሾ በሰውም በእግዚአብሔርም ፊት ከብረው የተገኙ ሚዛናቸው ከፍ ብሎ የተገኙ አባቶች አሉ እና ያ የሚመሩት ነው። ስለዚህ በዚህ መካከል ግን አጭበርባሪውም ሌባውም በስመ ፓስተርነት በስመ ነብይነት ሐዋርያነት ገብቶ ተቀላቅሎ እንደፈለገ ሲያደርገው የነበረ ምክንያት ውስጥ ደግሞ ለምድረው ብትል ኤኒቲንግ ኤኒታይም ሄዶ ፍቃድ ወስዶ አዳራሽ ተከራይቶ በየመንደሩ ሲያደርግ ነበር። አሁን ግን እንደሱ የሚቻልበት አይደለም። ገና ወንጌል አማኞች ካውንስሉ ልክ እንደ ሲኖዶስ የተቋቋመው ምናልባት 4 ዓመት ገና የ4 ዓመት ልጅ ነው። ነገ ከነገ ወዲያ አሁን እንደምታየው አንዳንዶችን በመምከር አንዳንዶችን በመገሰጽ አንዳንዶችን ቅጣት ሁሉ እስከ መስጠት አንዳንዶቹን ብዙ ነገሮች እያደረጉ ያሉበት በጣም ትልቅ ተቋም እየተፈጠረ ነው ያለው በኢትዮጵያ ውስጥና ከዛ አንጻር ነው መረዳት ያለብህ። እኔ ካጠፋው እኔ ነው ልትወቅስ የሚገባው። እኔ ማንም አጠፋ ኢትዮጵያ አይደለም በኢትዮጵያ እኔ ማንም አጠፋ አላልኩኝ። ቆይ አይደለም እኮ ለዛ ነው እንትኑ ነው ሞታ ያደረግን እኔ አሁን ማንም አጠፋ አላልኩኝ። እኔ ተወከላለ አላልኩም። 120 ቢሊዮን አለ ብለህ እኮ እንደ እኔ አሁን እኔ አላልኩኝም እንዴ። አሁን እኔ ራስህ እኮ ነው ያልከው። አንዳንድ እናንተ ጋር እኔ ያልኩት አንዳንድ እናንተ ጋር ያሉ ሰዎች ቁጥር አይፈሩም ያልኩት። አዎ እኛ ጋር አይደለም። ለምሳሌ ስንት ደርስ ፓስተር ቆያ እኛ ጋር አይደለም። ተስፋ ቁረጥ አንድ ወደ ኋላ ራቅ በል እናውራኝ እስቲ። በጣም ተጠጋህ ወደዚህ ትንሽ ወደ ኋላ ራቅ በል እስቲ ፓስተር። ትንሽ ወደ ኋላ ሩቅ ነኝ እኮ ያለሁት። ሩቅ አይደለም፣ በጣም ተጠግተሃል። በጣም ቀርበህ ነው የምታወራው ፓስተር። እኔ እያልኩ ያለሁት ምንድን ነው መሰለህ? አዎ እንደሱ ጎሽ ቃል ቤት ያሰማልን። በሳይድም አትመልከተኝ።
እኔ እያልኩ ያለሁት ብዙ ጊዜ ፕሮቴስታንት የሆኑ ሰዎች አብዛኞቹ፣ ሁሉም ሳይሆን አብዛኞቹ ቁጥር ላይ ማተር ያደርጋሉ። 30 ሚሊዮን ገባን አሁን መስከረም ወር ላይ ማለት ነው። ከዛ አሁን ደግሞ የሚሊዮን ትርጉሙን ሳያውቁት ፓስተር እርሶ ደግሞ ምን አሉ? 42 ሚሊዮን ገባን። ኦርቶዶክሳውያን ለኦርቶዶክስ ለሆኑ ሰዎች እንዲህ ባትሏቸው ለምን መሰለ ፓስተር፣ ኦርቶዶክሳውያን የቁጥር ችግር የለባቸውም የጥራት እንጂ ባይዘወይ ምንም አይነት ችግር የለብንም እኛ የቁጥር ችግር የለብንም። እነ ፓስተር ቆይ ልጨርስ እነ ፓስተር ሶፊ 30 ሚሊዮን ገቡ 40 ሚሊዮን ገቡ ይደዝም ማተር ኖ ብቻውን ሆኖ ነው እግዚአብሔርን ያመለከው። እኛ የቁጥር ችግር የለብንም። ቴንክስ ቱ ጋድ። ኧረ በኢየሱስ ምን አይነት አገላለጽ ነው አንተ! እና ኖ ብቻውን ሆኖ ነው እግዚአብሔርን ያመለከው። እኛ የቁጥር ችግር የለብንም። እኔ አሁን ያልኩት ግን አንዳንዶቹ ምንድነው ቁጥር አይፈሩ። አሁን ያንን ሰውዬ ሜንሽን ያደረጉት ለምንድን ነው? ሄዶ ለቸርች መስሪያ ኢማጂን ለቸርች መስሪያ 120 ቢሊዮን ነው የጠየቀው። ይሄ እኮ ነውር ነው እንዴ! የእግዚአብሔር ራሱ መልሱ ፈጥኖ አልሰጥም ብሏል ተባለ እኮ። ኧረ ጌታ ኢየሱስ። ኤኒያው ፓስተር ችግር የለም ቁጥሩ ይደዝም ማተር አያሳስብም። እኛ 42 ሚሊዮን ገባ ምናምን ላይቭ ላይ ግን 100,000 ሰው ይገኛል እኛ ጋር አለቀ። ጁን 14 ሰኔ 7 ላይቭ ላይ 100,000 ሰው ይገኛል። እኔ ቤት ስንት ሰው እንደሚገኝ ዝም ብለህ ወቅ ምናልባት ምን ያደረገው 3,000 ሰው ምናልባት ልንገርህ የጌሙ ቀን አበባ ጊንጥ ቋንጣ ምናምን አይቆጠርም። በአንበሳ ብቻ ነው የምንወዳደረው የሚባል ነገር የለም። በነጥባችን የምንጫወተው በነጥባችን እግዚአብሔር እኔ ጋር አዳምጣ እኔ ጋር አበባ ምናምን ድኩላ የሚሰጥ የለም። አንበሳ አስቆጥራለሁ። እኛ ይመለከታል። እኛ ደግሞ የሚባል የለም። እኛ ደግሞ ኦርቶዶክስ የሆኑት ወንድሞቻችን የሚሰጡትን ፍቅር እኛ አንንቅም። በምንም አይነት መልኩ የሚወጡትን ሁሉ እናስተናግዳለን። በነጥባችን ፍቅር አይቆጠርም ነው ያልኩህ። አይቆጠርም። ነጥባችንም ይቆጠራል። አንበሳ ነው የምንቆጥረው። በቃ በዚህ የምትታዘቡ ሰዎች ያላችሁ በዚህ ፍርሃት ከአሁኑ አንቀጠቀጠ እንደዚህ ያርበደበደ አይደለ? በቃ የምንቆጥረው አንበሳ ብቻ ነው። አንበሳ ነው የምንቆጥረው። ስንቆጥር አንበሳ እንቆጥራለን። አንበሳን አንተን ቤት ስቆጥር አልቃሉልን አልቀመጥም። ነጥባችንን ያስቀምጥልናል። ይሄው የኔ በዚህ በኩል ያስቀምጣል፣ በዛ በኩል አንተን ያስቀምጥልሃል፣ የኔን በዚህ በኩል ያስቀምጥልኛል። አለቀ። ነጥብህን ታያለህ። ነጥብን ያለው ቤት ሶስት ስሪ ነው። ብዙ መፍራት አይጠበቅብህም። ነጥባችን አይተን ድል ነስተን እኛ ኦርቶዶክሳውያን በቁጥርም በጥራትም በሁሉም ነገር አሸንፈን እንወጣለን። ፓስተርዬ የመጽናናት ጊዜ ይሁንልን። ከሰኔ 7 በኋላ አይደለም። እኛ እኮ ፓስተር ውሃ እየጠጣ እራስህ ጠጣ። እኔ እያልኩ ያለው የምንቆጥረው አንበሳ ነው። እኔ ጋር 10 አንበሳ ከወረደ አንተ ጋር አዳምጥ። እኔ ጋር 10 አንበሳ ከወረደ ኖ አንተ ሰብስበህ መተህ ይኸውልህ። እኔ ገባኛ። ለምን ከጓደኞቼ ቆይ ምን ይላል? ምን ይላል? አሃዱ ባንክ። አመሰግናለሁ። መቀጠል ይችላል። አስብም ፓስተር ቴንክ ዩ። ምንድነው ኢንተራፕት የምታደርገኝ? እኔ እያልኩ ያለሁት እኔ ጋር 10 አንበሳ ከወረደ አንተ ጋር 9 ከሆነ እኔ ነኝ ያሸነፍኩት። አንተ ግን በምን ፈልገሃል መሰለህ? አንተ ማድረግ የፈለግከው ልንገርህ። አንተ ማድረግ የፈለግከው በምን መሰለህ? በአበባ ታብታብ በማስደረግ ምናምን ነጥብህን ከፍ ማድረግ እንደምትችል ስለምታውቅ ያችን አድቫንቴጅ እኔ ላይ መጠቀም አትችልም። ፓስተር
አችልም። በመጀመሪያ ደረጃ የፉከራና የሽለላ መንፈስ የተወጋ ይሁን። አሜን በለኛ። አንድ ጊዜ ፓስተር አሜን በል። ምንድነው አንድ አይነን ሽለላም አይደለም ፉከራም አይደለም ይሄ። እኔን ደግሞ አዳምጠኝ። በተለይ ብዙ መፍራት አይጠበቅብህም። የምንጫወተው ቤስ ኦፍ ስሪ ነው። ቀኑ ገና ነው። ጁን 14 ስለሆነ ወይም ደግሞ ሰኔ 7 ስለሆነ ገና እስከዛ ድረስ በደንብ መዘጋጀት ትችላለህ። ነጥብህ ማለት ለምሳሌ እኔ 7 አንበሳ አገኘ ሆን በል። አንተ አንበሳ ስለሆነ ቆጥራለሁ ያልከው፣ አንተ 9 አንበሳ ካገኘ ወረዲ ነጥብህ ከፍ ብሏል። በቃ እንገናኝ። ስለዚህ ነጥብ አይደለም አይልም። ምክንያቱም አንተ በጌታ ስም የተወጋ ይሁን መንፈስ ነጥብ አለቅ። ነጥባችን ይዳኘናል። ቤስ ኦፍ ስሪ ነው። ማን ድል ነሶ ወጣ፣ ከዛ በኋላ የምናየው ነገር ይሆናል ፓስተር። እና እግዚአብሔር ከአንተ ጋር ይሁን። እኔ እንጂ አይዶን ነው እኔ ከየትኛው ዲኖሚኔሽን ጋር ህብረት እንደምታደርግ አይዶን ነው። ከመካነ ኢየሱስ ጋር ይሁን ከሙሉ ወንጌል ጋር ምን አገባይም። ፖለቲካ አገባም። ሁሉም አንዳንድ ነው። ምን አልኩኝ? እኔ አንዳንድ ነው ተናገርኩኝ። በቃ እኔ ከወንጌል አማኞች ጋር ነው። ዲኖሚኔሽን ምናምን አትበል። ከወንጌል አማኞች የሚባሉት እኮ በቃ ወንጌል አማኞች ናቸው። ከእነሱ ጋር ነው አንተ ብረት የምታደርገው። ከወንጌል አማኞች ጋር ከወንጌል አማኞች ጋር ከመካነ ኢየሱስ ጋር ብረት ታደርጋለህ ፓስተር። ከወንጌል አማኞች ጋር ነኝ ብረት የልዩነት መንፈስ የተመታ ይሁን። እኔ ቀስ ብዬ ከወንጌል አማኞች ጋር ነው ህብረት የማደርገው። ከወንጌል አማኞች ጋር ነው። በቃ ተስፋ ቁረጥ ፓስተር። እግዚአብሔር ከአንተ ጋር ይሁን። በደንብ አሪፍ ዝግጅት እንደምታደርግ ተስፋ አደርጋለሁ። አይዶን ነው እኔ አሁን ልዩነት እንዳይፈጠር ብዬ ነው። እኔ አሁን አንድነት እንዲኖር ብዬ ነው እንደዚህ ያልኩት። የወንጌላውያን ቤተክርስቲያናት ህብረት 64 ያክል ቤተ እምነቶች አሉ። አያገባም ክርስቶስ መሰረተ ክርስቶስ ቃለ ህይወት አያገባም። በቃ ምንም ነገር አያገባም። በቃ እንደዚህ ነን። አንድ ላይ ነው። ውጣልኝ እንደው ደግሞ ጫይ ነው ጌታዬ ወይ ጌታ ኢየሱስ አንዴ ነው። እሺ ሰማሉ አይደለ? ምን አገባህ እንደናለ። ኤኒዌይስ እሺ ችግር የለም። እንግዲህ ሁላችሁም ኦርቶዶክሳውያን ትልቅ ህብረት ያስፈልጋል። ጥሪ ላቅርብ በዚህ አጋጣሚ። የምንጋጠመው ከ3000 ቤተ እምነቶች ጋር ነው። አጭርና ግልጽ ሁላችንም አንድ ነን ብሏል። የምንጋጠመው አንድ ለ3000 ነው የምንጫወተው። ከሁሉም ዲኖሚኔሽን ይመጣሉ ብሏል። ከሙሉ ወንጌልም፣ ከመሰረተ ክርስቶስ፣ ከቃለ ህይወት፣ ከመካነ ኢየሱስ፣ ከሁሉም እኛ አንድ ሆነን 3000ን እንጋጠማለን። ቢያንስ ለምሳሌ ሌሎቹ ይቅሩና 3000ን ተዋቸው 64 ቤተ እምነት በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ውስጥ የሚካተቱት ለምሳሌ 64 ቤተ እምነቶች ናቸው። በቃ አንድ ለ64 እንጋጠማለን። አለቅ ሲበዛ ለ3000 ካነሰ ለ64 ማለት ነው ቤተ እምነት እንጫወታለን። ችግር የለውም እንዳያሳስባችሁ። ጁን 14 ሰኔ 7 ጌም ይኖረናል። አንዳንድ በፍቅር የምወዳችሁ ኦርቶዶክስ የሆናችሁ ቶች ወንድሞች እንዴት ጌም ነፈለገ ይጫወታሉ ምናምን የሚሉ ነገሮችን ስትናገሩ ተመልክቻለሁ። እንደውም አንዳንዶች ሁሉ እንቃወማለን
እንቃወማለን የሚሉ መልእክቶችን ሲያስተላልፉ አይቻለሁ። ተወዳጆች ፈለገ አትናቴዎስ ወዶ ዘማች የሆነ ማለት በቤተክርስቲያን ቀጥራው ምናምንም አይደለም። ትልቅም ደግሞ የቤተክርስቲያን አገልጋይም አይደለም። ወዶ ዘማች ነው። በፈቃዱ ያገለግላል። በፈቀደበት ሰዓትም ደግሞ ይዝናናል። ከሚወዳቸው ሰዎች ጋር ይሳሳቃል፣ ይጫወታል ምናምን እና ጌሙን እንቃወማለን የምትሉ ሰዎች ጌሙ ይሄ እንዴት ነው? ግብረ ሰዶማዊነት እኮ አይደለም። ግብረ ሰዶማዊነትን ተቃውሞ ይሄ ጨዋታ ነው ማለት ምንም ይሄ ጌም ተጫወትን አልተጫወትን ቤተክርስቲያን እንትን የሚላት ጉዳይ አይደለም። ነፍስ ማለት እንደው ለነፍስ ድፋምነት ስሜትም እንዲሰማን የሚያደርገን ነገር አይደለም። ይሄ መብታችን ነው። ለምሳሌ የተለያዩ አገልጋዮች እግር ኳስ ግጥሚያን ቁጭ ብሎ ማየት ሊያስደስታቸው ይችላል። የተለያዩ ስፖርት ቦታዎች ላይ ማዘውተር ሊያስደስታቸው ይችላል። እንደ ሁኔታው ደግሞ ከከተማም ከሀገርም ውጭ ወጣ ብለው መዝናናት ሊያስደስታቸው ይችላል። በተመሳሳይ እኛም ደግሞ ጌም ላይ ቁጭ ብለን መዝናናት ሊያስደስተን ይችላል። ከዛም አልፎ ደግሞ ኦርቶዶክሳዊ የሆኑ እህቶች ወንድሞች እግረ መንገዳቸውን እኛን ሰፖርት የሚያደርጉበት የሚደግፉበትም መርሃ ግብር ነው ማለት ነው። ስለዚህ በአንድ ድንጋይ ላይ ሁለት ወፍ፣ እኛም እየተዝናናን ከስር ያለውን ሰው እየተዝናና ሰውም ደግሞ በተመሳሳይ የሚወደውን ሰው ሰፖርት እያደረገ የምናሳልፍበት ታይም ነው እና በፍቅር ወዳችኋለሁ። ነገሩን ብትረዱ ደስ ይለኛል። ግን ባትረዱትም እና ድንገት ጌሙ መቅረት አለበት እንደው ጌሙን በፍጹም እንዳትጫወቱ ምናምን ብላችሁ ቅር የተሰኛችሁ ሰዎች ቅር መሰኘት ትችላላችሁ። እና ጌሙን እንቃወማለን ምናምን፣ ግብረ ሰዶማውያንን ተቃወሙ፣ ዘረኝነትን ተቃወሙ እንጂ ይሄ ትንንሽ በሆነ ልክ የሆነ ትልቅ ስናረ ቢግ ዲል ምናምን እና ሌላ ጊዜ የሆነ እንደ በሰለ ሰው ምናምን ለመናገር እንሞክር። ነገሩን በፍቅር እንድትረዱት በልዑል እግዚአብሔር ስም ጠይቃለሁ። ሁላችሁንም ወዳችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። በጣም ስለደከመኝ ረፍት ላደርግ ነው እና ቅድም ያስተላለፍኳቸው መልእክቶች እንዳረሱ ሁላችሁንም ውድድ ነው ማድረጋችሁ። በዚህ አጋጣሚ አሁንም ማስተላለፍ ፈልገው አንድ መልእክት አለ። የመጨረሻ ፕሊዝ ስወዳችሁ አዳምጡ። እንደ እግዚአብሔር መልካም ፈቃድ ተወዳጆች፣ እንግዲህ አሁን በሚመጣው የፊታችን ነሐሴ 23 ወደ ብፁዕ አባታችን አቡነ ይስሐቅ ጋር እንግዲህ እንጓዛለን። ሁላችሁም እንደምታውቁት ከዚህ ቀደም ይህን ፎቶ በተደጋጋሚ አይታችኋል። በወላይታ ሀገረ ስብከት ለአብነት ትምህርት ቤት ተማሪዎች እዚሁ ቲክታክ ፕላትፎርም ላይ ያሰባሰብነውን 200,000 ብር ለብፁዕ አባታችን አቡነ ይስሐቅ እንግዲህ ስናስረክብ የሚያሳይ ፒክቸር ነው እና እንደ እግዚአብሔር መልካም ፈቃድ እዛ ቦታ ደርሰን በእናንተ ድጋፍ በእናንተ እርዳታ ተወዳጆች እንዲህ አይነት ትልቅ የበረከት ስራን ለአብነት ትምህርቱ አስረክበን በተመሳሳይ ብፁዕ አባታችንም ደግሞ እንዲህ ያለን የምስክር ወረቀት ሰጥተውናል። ይሄ ምስክር ወረቀት የፈለገ አትናቴዎስ ብቻ ሳይሆን የሁላችሁም ጭምር ነው። በዚህ አጋጣሚ ሁላችሁንም እጅግ በጣም አድርጌ አመሰግናችኋለሁ። ሰው በአሁኑ እንደ እግዚአብሔር መልካም ፈቃድ እንሄዳለን ወደ ወላይታ ሶዶ። ወደ ወላይታ ብፁዕ አባታችን አቡነ ይስሐቅ ጋር እንጓዛለን። እግዚአብሔር ቢረዳን እግዚአብሔር ቢፈቅድ ለአብነት ትምህርቱ አሁንም እንደ እግዚአብሔር መልካም ፈቃድ እየገዛዛ ናቸው ያሉ እቃዎች አሉ። ለመኪና ኪራይም ወጪ ያስፈልገን ነበረ እና ተድላይ የሚባል ወንድማችን በዚህ አጋጣሚ እግዚአብሔር ይስጠው አንድ እቃ ለምንጭንበት፣ አንድ ደግሞ እዛ ለሚሄዱ አገልጋዮች ሰዎችን ይዘን የምንሄድበት 2 መኪና ያለምንም ኪራይ ይዘን እንድንሄድ ሰፖርት አድርጎናል። እግዚአብሔር ይስጠው እና አሁን ደጋግመን እንዳልነው 350,000 ብር ይጎል ነበረ። 150,000 ብር የተለያዩ ሰዎች ሰፖርት አድርገው 200,000 ብር ብቻ ይቀራል። በአብነት ተማሪዎቹ ልክ ብርድ ልብስ፣ በአብነት ተማሪዎቹ ልክ መቋሚያ፣ ጽናጽል፣ ጥንድ ድርብ በሚመስሉ ልክ እንደዚህ የአብነት ተማሪዎች የሚለብሷቸውን ነጠላዎች ገዝተን ለመሄድ አስበናል እና የቀረን በጣም ትውስን ገንዘብ ነው ተወዳጆች፣ 200,000 ብር ናት እና ማገዝ የምትችሉ እንድታግዙን በልዑል እግዚአብሔር ስም እንጠይቃለን። አካውንት ቁጥሩን ልንገራችሁና እኔም ስለደከመኝ ልውጣ። ሁላችሁም ያዙት እሺ። 1,000
222 38 61 56 ሁላችሁም ማገዝ የምትችሉ እስጢፋኖስ ወንደሰን በሚል በዚህ የንግድ ባንክ አካውንት ሁላችሁም ሰፖርት እንድታደርጉ በለው ጊዜ ስም ጠይቃለሁ። 1222 38 61 56 እደግመዋለሁ ለመጨረሻ ጊዜ